የእስልምና እምነት ተከታይ ምን ይደረግ ትላላችሁ? እስቲ ንገሩ። እሺ ይሄ ወንድማችን እያደረገ ያለው ምን መሰላችሁ? አንድ ተንቀሳቃሽ ምስል አሳየ እንዳያችሁት። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስን እየተሳደበ ያለ አንድ ባለጌ ልጅ አለ እንደተመለከታችሁትና የሱን ቪዲዮ ተንቀሳቃሽ ምስል ካሳየ በኋላ ለሙስሊም ወንድሞቻችንና እህቶቻችን ጥያቄ ያቀረበ። ሰሞኑን በዚህ ሰሞን ወንድማችን እፎይ ነብያችንን ተሳደበ ብላችሁ ቅር ብሏችኋል። በዚህም ምክንያት ለፍርድ ይቅረብ፣ ለህግ ይቅረብ ወይ ደግሞ ይገደል እያላችሁ ነው። ይሄንን ደግሞ ስሙና እኛን የሰደበብን አምላካችን ነው። ስለዚህ እስኪ ራሳችሁ ላይ ፍረዱ። ይሄ ልጅ ምን መደረግ አለበት ትላላችሁ ብሎ ጥያቄ ነው የጠየቀው። ኖርማሊ ጥያቄውም እንዳልኳችሁ ታርጌት ያደረገው ሙስሊም ወንድሞቻችንና እህቶቻችንን ጥያቄ ስለሆነ መልስ ጠብቅ ነበርና እስኪ እንደተባለው ምን ይላሉ ወንድሞቻችን? ፌርሊ አሁን እንደሚባለው እውነትም የሌላ ሰው ህመም ይሰማቸው ይሆን እንዴ ብዬ ፌርሊ ያስባሉ የሚለውን ለማየት የተሰጡ መልሶች ካሉ ኮሜንት ስር እያየሁ ነበርና እኔ ባየሁበት ሰዓት 109 ኮሜንቶች ነበሩ። ከ109 ኮሜንቶች ውስጥ አንድ እንኳን ይሄ ልጅ ጥፋተኛ ነው ኦር እውነትም ተበድላችኋል ክርስቲያኖችም እኛም ቤት ችግር አለ የሚል አላየሁም። አንድ እንኳን ማለት ነው። ወይ ደግሞ እፎይን ይገደል፣ ይሰቀል፣ እንዲህ ይደረግ፣ ይሳደድ፣ ለህግ ይቅረብ ወዘተ ሲል እንደነበረው ይሄም ልጅ ለህግ ይቅረብ የሚል ከሙስሊም ወንድሞቻችንም ይሁን እህቶቻችን አንድ እንኳን አላየሁም እውነት ለመናገር። ከዚያ በጣም ገረመኝ። ሌሎች እኛ በሰራናቸው ሌሎች ቪዲዮዎች ከስር ገብተው የሚሳደቡት የሚጽፉትን ነገር በጣም እያየሁ ነበርና አሁን ደግሞ ለዚህ ፌርሊ ለጠየቃቸው ጥያቄ ልጁ በጣም በተረጋጋ ሎጂካል በሆነ መንገድ ለጠየቃቸው ጥያቄ መልሱን ለማየት በጣም ጓጉቼ ነበርና አንድ ሰው እንኳን የለምና አንዳንድ ጊዜ ራስ ላይ መፍረድ ማቹሪቲንም ያሳያል። እውነት ለመናገር ፍታዊነትንም ያሳያል። ሁሉም ቤት ህመም አለ ያማልና እንደው ተመልሳችሁ ብታስቡት ለማለት ያህል ነው። አመሰግናለሁ።